አሁንም 40 ሚሊዮን ብር የመጠቀሙ ፍላጎት አልነበራትም። ሆኖም ተኝተው ሲያዱ እንግዲህ ሱራፌል ሲጨነቅ ነበር ያደረው። ሆኖም ቁንጫዎቹን ሳስባቸው ነው አንቺም ጀርባሽን አዙረሽ ተኛሽ እያላት እንግዲህ ሆኖም እኔ የሆነ ነገር ልነግር ነበረ የፈለግኩት ለአንተ ሰፕራይዝ ላደርግ ነበረ። ሆኖም ግን በዚህ አይነት ሁኔታ ልነግር አልፈልግም፣ አንድ ነገር ልነግር ነው ብላ ትለዋለች። ሱራፌልም ምንድን ነው እሱ ንገሪኝ ብሎ ሲላት ልጅ ስትለው እሱም ልጅ ያረገዘች መስሎት እጅግ በጣም ደስ ብሎትና ራሱን መቆጣጠር አቅቶት ነበረ። ሆኖም የኛ ከራሴ ሳይሆን ቤዚ ከራሴ ሳይሆን ሉላ ልጇን ከወለደች በኋላ እዚህ ሀገር የመኖር ፍላጎት ስለሌላት ልጇን ወልዷ ለኛ ትሰጠናለች። ለዛ ምንም አይነት ችግር የለውም። የእሷ ልጅ ማለት የኔ ልጅ ነው። ስለዚህ ክፋይም ባይሆን የእህቴ ልጅ ማለት እኔን ነው የምትመስለው ብላ ስትለውም ይሄ የአንቺ ፊት ገና መደጋገም አለበት፣ በጣም ደስ ብሎኛል፣ እውነት ለኛ ልሰጠን ነው ብሎ ሲላትም አዎ እኔን የምትመስል ቆንጆ ሚስትም ልጅም ተመሳሳይ የሆኑ ስለዚህ ቤዚ እንደዚህ አደርጋለሁ ብላኛለች ብላ ስትለውም ደስ ይለዋል። ሆኖም እንግዲህ እሷ ወደ ውጭ ሀገር ስለምትሄድ አሁን ላይ ሁሉም ነገር ጉዳዮቹ ስላለቁ ለምን ወደ ቤት አትመለስም? ምን ችግር አለው? እኛ ፈልገን እንዳገኘናት እናደርጋለን በማለት እንግዲህ ሉላን ወደ ቤት ትመለስ ተባብለው ይመካከራሉ። እሱም ልክ ነሽ መመለስ አለባት፣ ብዙ ዋጋ ከፍላለች ይላል። እንግዲህ ቤዚም ሉላን ታገኛትና ሁሉንም ነገር ያወራሉ። ለሱራፌልም ልጅሽን እንደምትሰጪን ነግሬው እጅግ በጣም ደስ ብሎታል፣ ማመን ነው የተሳነው እያለች እያወራቻት እንግዲህ መርማሪው ደግሞ እዛው ካፌ ሆኖ ያለውን እነሱ የሚያወሩትን ነገር ሁሉ እየሰማቸው ነበረ። ሆኖም ከርቀትም እየተከታተላቸው ስለነበረ እሷም ወደ ቤት ተመለሺ፣ አሁኑኑ ሻንጣሽን ይዘሽ ነይ፣ ዘርፌንስ አግኝተሻት ታውቂያለሽ ወይ ብላ ስትላት የዛን ቀን ዋስ ሆኜ ካስወጣዋት በኋላ አግኝቻትም አላቅም፣ እሷንም ማግኘት አልፈልግም ብላ ትላታለች። አይ እንደዛ ከሆነ በቃ በጣም ጥሩ ነው፣ አሁን ሻንጣሽን እናምጣና ወደ ቤት ትመለሻለሽ ብላ ትላታለች። እሷም እጅግ ደስ ይላታል። ከስንት ጊዜ በኋላ አንድ ላይ ልንመለስ ነው በማለት ከተደሰተችም በኋላ እንግዲህ ወደ ቤት ለመመለስ ተስማማለች። መርማሪውም እንግዲህ አተኩሮ ያያትና ወደ ቤት ይመለሳል። ስምረትንም ለምንድን ነው ዋሽተሽ? አንድ ሳምንት ብቻ ነው እየቀራት ያልሽው፣ ለምንድን ነው የዋሸሽኝ ብሎ ይላታል። አንተ መጀመሪያ ጊዜ ራሱ ባሌን ያስክ ጊዜ ነው እኔን የበደልከኝ፣ እኔን የዛን ቀን ነው የገደልከኝ። ባሌን ባትይዘው ኖሮ ይሄኔ ልጄን አሳክሜ ነበረ። ሁሉንም ነገር ደግሞ ባሌ ብሩን ጨርሶታል። ምንም አይነት ብር የለም። ሙሉ ለሙሉ ነው ወይ ቤቱን አስይዞ እንትን ያለው ሲላት ምንም የቀረ ነገር የለም በማለት እንግዲህ ምንም አይነት ብር እንዳልቀረ ትነግረዋለች። ሆኖም እንግዲህ ቤቱ ምንም አይነት የለውም። ስለዚህ 40 ሚሊዮን ብር ከተገኘ በሱ እናሳክማት ትለዋለች። በሱ ምንም እናሳክማት ነገር የለም። ያ ነገር ከጭንቅላት ውስጥ አውጪ ብዬ ደጋግሜ ነግሬሻለሁ። አንተማ ይሄኔ ደርሰክበታል። ሳትደርስበት አይደለም። አንተ ማን እንደሆንክ አውቃለሁ። መጀመሪያም ባሌን አንተ ነህ ለዚህ ያደረስከው። አንተ ባትይዘው ኖሮ ልጁን ያሳክም ነበረ እያለች እንግዲህ እንደ አዲስ ዛሬም ትከራከራለች። አንተ የማታሳክማት ከሆነ እኔ ራሴ አሳክማታለሁ፣ አንተ 40 ሚሊዮኑን የማታመጣ ከሆነ ትለዋለች። እሱም በፍጹም የሰው ብር አላመጣም፣ ግን እኔ የራሴን ነገር አድርጌ ያለኝን ነገር ሸጬ አሳክማታለሁ። እርግቤ እኔ እያለሁ በፍጹም ምንም ነገር አትሆንም በማለት እንግዲህ ይነግራታል። እሷም እንዴት እንደዚህ ሊሆን ይችላል? በፍጹም የራስህን ብር አይደለም እኔ ያልኩ፣ እኔ እንድታሳክም የፈለግኩት
በዛ ብር ነው ትለዋለች። እሱም በፍጹም አይሆንም ብሎ እንግዲህ ለመከታተልም ይሄዳል ማለት ነው። እሱም እንግዲህ ወደ መከታተል ከሄደ በኋላ ያለውን ነገር እየደረሰበት ይመጣል ማለት ነው። እንግዲህ እዚህ ጋር ደግሞ ጉቻ ደግሞ እንግዲህ እዚህ ቤት በፍጹም መኖር የለብንም፣ እዚህ አንኖርም፣ መሄድ አለብን፣ ሰርጉም መደገስ አለበት፣ ሞቅ ብሎ ነው እንዲደገስልኝ የሚፈልገው፣ በትንሽዬ ሰርግ ማግባት አልፈልግም፣ እነሱም ገጠር መሄድ አለባቸው እነ ቤዚም ትለዋለች። እንዲህ አሁን ያሉበትን ሁኔታ እያየሽ ለምንድን ነው እንደዚህ የምትዩ? በማለትም በቃ በዋነኝነት እኮ አንተ ነህ ዋጋ እየከፈልክ ያለው፣ ስለዚህ ሁሉንም ነገር አሁን መጨረስ አለብን። ደግሞ ከዛ ስመለስ እኔ እዚህ ቤት መኖር አልፈልግም ብላ ትለዋለች። ለምንድን ነው እዚህ ቤት መኖር የማትፈልጊው ሲላት፣ በፍጹም እዚህ ቤት መኖር አልፈልግም፣ እዚህ ቤት መኖር የለብኝም ብላ ትለዋለች። መኖር አለብን እዚህ ነው የምንኖረው ብሎ ሲላትም አንተ ምንም አይነት ስራም እየሰራ አይደለም ብሎ ሲል እንግዲህ አሁን ጭቅጭቅሽን ተይና ቁርስ እስቲ ቁርስ ስሪልኝ ይላታል። እንግዲህ እሷም እየተናደደች ሄዳ ቁርስ ስትሰራ በቃ ሁሉም ተኝቶ እኔ ሰራተኛ ነኝ እያለች እየተናደደች ቤዚ ትመጣለች። ቤዚም አረ እኔ ቁርስ ሰራ ነበረ ለምን በጠዋት ተነሳሽ ብላ ስትላት አረ ችግር የለውም አንቺ ቁጭ በይ፣ እኛ ሁሉ ሴቶች እያሉ እነኚህ ሁሉ ሰራተኛ እያለ አንቺ እንዴት ትሰሪያለሽ? በፍጹም አንቺ መስራት የለብሽም፣ አንቺ መቀመጥ ነው ያለብሽ ስትላት፣ እንዴ ምን ሆነሻል? ምን ነው ያልተመቸሽ ነገር አለ ወይ? የሆነ ነገር ያስመስልብሻል፣ ምንድን ነው ችግርሽ? ምናምን ብላ ስትላት፣ ምን እንትን ያልኩ ነገር አለ እንዴ ምናምን እንግዲህ እያለች አሁን ያው ሰርጌም እንደደረሰ ታውቂያለሽ። እንግዲህ ከሰርጌ መልስ ደግሞ እኔ እዚህ ቤት መኖር አልፈልግም። ሰው ከቤተሰቡ ቤት የሚወጣው የራሱን ሕይወት ለመመስረት እንጂ እህቱ ቤት ሊኖር አይደለም እና እኔ እዚህ ቤት መኖር አልፈልግም። ቢያንስ ከዛ ከ40 ሚሊዮኑ ብር የተወሰነ ሰተሽን የራሳችንን ሕይወት እንድንኖር ነው የምፈልገው ትላታለች። እንግዲህ ቤዚም እኔ ለእናንተ ምንም ነገር አደርጋለሁኝ፣ ሁሉም ነገር ይስተካከላል፣ እስኪስተካከል ብቻ ነው፣ ምንም ነገር አንቺ አታስቢ፣ አትጨናነቂ ትላታለች። እሷም እሺ እኔ ግን እዚህ ተመልሼ መኖር አልፈልግም ብላ ስትል፣ አይ እዚህማ መመለስ የለብሽም፣ ምንም ችግር የለውም፣ አትመለሽም፣ ራስሽን ወደዚህ አትመልሽም እና ምንም ነገር አትጨናነቂ ብላ ትላታለች። እሷም እንግዲህ እሺ በማለት ተስማማና ያው 40 ሚሊዮኑን ለማካፈል እና ወደዚህ እንደማትገባ እሱንም እንግዲህ ለሱራፌል ትነግረዋለች። ያው ጉቻም ወደዚህ ቤት ተመልሼ አልመጣም፣ እኔ ግን ትዳር ከያዝኩ በኋላ የራሴን ሕይወት ነው መኖር የምፈልገው ብላኛለች ስትል፣ አዎ እውነቷን እኮ ነው፣ አንቺስ ብትሆኚ ጓደኛሽ ቤት ሄደሽ ታርፊያለሽ ወይ? ትዳር ከያዝሽ በኋላ የራስሽ ሕይወት ነው እንጂ መኖር የምትፈልጊው በማለት እንግዲህ ሁሉንም ነገር ይነግራታል። ስለዚህ ለነሱም እጅግ ዋጋ ከፍለዋል። የከፈሉበትን ዋጋ ለነሱም እንስጣቸውና እኛም የምናገኘውን ካገኘን በኋላ ሆቴል ቤቱን እንደ አዲስ እንስራበት በማለት እንግዲህ ትነግረዋለች። እሱም በፍጹም አይሆንም ትለዋለች። እኔ ምንም ነገር ውስጤ እያመነ አይደለም እና ምንም እኔ አልፈልግም፣ እንረጋጋ ትለዋለች። በፍጹም የምንረጋጋ ነገር የለም፣ አሁን ላይ ሁሉም ነገር ተስተካክሏል፣ ብሩን መካፈል አለብን፣ እነሱም ብዙ ውለታ ውለውልናል፣ ለእነሱም መስጠት አለብን በማለት እንግዲህ እያለ ይገኛል። እሷ ግን አሁንም የብሩ ነገር አልተዋጠላትም። እንግዲህ በስተመጨረሻም እንግዲህ ቤዚ መታ ነበረ ወደ ቤት። ቤዚ ወደ ቤት በመጣችበት ታይም እንግዲህ መርማሪ ሰው ይቀጥርና እንዲከተላት ያደርጋል። ያንን እንዲከተላት ካደረገ በኋላ እሷ ጋር ይደርሳል ማለት ነው። ያ ቤዚም ወደ እነ ቤዚ ቤት ስትገባ ሉላም አይታው ነበረ እና ሰው እየተከተለኝ ነው በማለት እንግዲህ ትነግራታለች። ያም ደግሞ አይታኛለች ብሎ እንግዲህ
ለመርማሪው ይነግረዋል። መርማሪውም እንዴት ስታይ እስክታይ ድረስ ጠብቃለህ፣ ስራን በጥንቃቄ ስራም ወይ በቃ ከዛ ሰፈር ተሰወር፣ ሌላ ሰው እተካለው፣ አንተ ተቀየር ይለዋል። እንግዲህ ቤዚም ሉላም ሁሉም ደንግጧል ማለት ነው። እንግዲህ ከዚህም በኋላ ተከታትሎን ፖሊስ ነው ወይስ ሌላ ሰው ነው እያሉ እየተደነባበሩ ይገኛሉ ማለት ነው። ውድ የተከበራችሁ ቤተሰቦቼ እንግዲህ በስተመጨረሻ እንግዲህ ዘገየ እሷም እኔ ኩላሊቴንም ቢሆን ሸጬ እኔ ልጄን አሳክማለሁኝና በዚህ በእብድ ጭንቅላቴ ጥሩ ሀሳብ አምጥቻለሁ፣ ግን ሌላን ሰው አይጎዳም፣ እኔን ቢጎዳ ነው ብላ ትለዋለች። እንዴ አንቺን የሚጎዳ ነገር ምንድን ነው? እሱ ግን ለሌላ ሰው የሚጠቅም ብሎ ስጠይቃት እኔ ኩላሊቴን መሸጥ እፈልጋለሁ ብላ ትለዋለች። እንዴት ነው አንቺ ኩላሊትሽን የምትሸጩ? ይህንን ሀሳብ ራሱ ማምጣትሽ በማለት ሲላት እኔ ከቱክቱክ ላይ ነው ይሄንን ሀሳብ የሰማሁትና እንግዲህ እኔ ልጄን ለማዳን ምንም ነገር አደርጋለሁ ብላ ስትል አንቺ እኔ ያመጣሁልሽን ሀሳብ ትተሽ እንዴት ነው ይህንን ሀሳብ የምታመጪው? ስለዚህ እኔ ሄጄ ለደላላ ሁሉንም ነገር ነግሬ ቤቱን እሸጠዋለሁ ይላል። እንግዲህ እሷም ለሚስቱ ለመንገር ስልክ እየሞከረች ስልክ አላነሳችላትም። ክፍሉ በዚህ አይነት መልኩ ተጠናቋል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እጅግ በጣም የሚገርምና ያው እጅግ አስተማሪ የሆነ ድራማ ነው። እንግዲህ እንደምታዩት ዘገየ የምረት ወንድም ነው። ሆኖም እንግዲህ ወንድሟም ቢሆን አሳልፎ እሺ ብሎ እየሰጣት አይደለም። ለሕዝብ ቃል የገባውን ቃሉን እያከበረ ነው። ሆኖም ግን እሷ እጅግ በጣም እየገፋፋችው ነው። ብሩን መጠቀም አለብን፣ አንተ ነክ ባሌንም ያስያዝከው፣ አንተ ባትኖር ኖሮ፣ አንተ ባታየው ኖሮ፣ አንተ ባትከታተለው ኖሮ ይህን ልጅን ያሳክማል ብላ እንግዲህ የመንግስትን ብር በጣም ወደሱ እንዲመለስ በተደጋጋሚ እሱ እንኳን ሀሳቡን ቀይሮ ቤቴን ሸጬ አሳክማለሁ እንኳን ሲል በፍጹም ብላ እንግዲህ በጣም አትኩራ እዛ ላይ ነው እያየች ያለችው ማለት ነው። እንግዲህ በዚህ አይነት መልኩ ነው እስከዚህን ድረስ እየገፋችሁ እንኳን ቃል ኪዳኔን አላፈርስም እያለ እንግዲህ የሕዝብን ቃል መጠበቅ አለብኝ በማለት ይገኛል ማለት ነው። እንግዲህ እሷ ደግሞ ግዴታ ይሄንን 40 ሚሊዮኑን ከራሷ አይምሮ ውስጥ ማውጣት አልቻለችም። እነሱ ራፌልም እንግዲህ እንደዛ ነው። ቤዚ ብቻ ናት የሰው ገንዘብ መሆኑን ገብቷት እምቢ እያለች ያለችው ማለት ነው። እና ውድ ቤተሰቦቼ ለዛሬ ያዘጋጀውላችሁ ይህንን ይመስላል። እናንተ ደግሞ አስተያየታችሁን ኮሜንት ላይ በማስቀመጥ እንግዲህ ምን እንደተሰማችሁ ኮሜንት ላይ አስቀምጡልኝ። በትዕግስት ስለተከታተላችሁኝ ከልብ አመሰግናለሁ። ቀናችሁ ያማረ የተዋበ ይሁንላችሁ። እግዚአብሔር አምላክ ባላችሁበት ስፍራ ይጠብቃችሁ፣ ጉልበት አቅም ይሆናችሁ እያልኩኝ እንግዲህ ከወዲሁ እለያያችኋለሁ። እንግዲህ በድጋሚ እስክንገናኝ ሁላችንም